አንቺ ሴተኛ ዳሪ ሽርሙጥናችሁን ነው እያስፋፋችሁ የነበራችሁት። ሶስት ሴቶች ሆነን ሴክስ እናደርጋለን። ፊቷ የሚታይበትን የእርቃን ፎቶ ስትሸጥ ነበር። ምን ነው ቤቢ ማለት ይደብረው ነው አይደለም? እሷ ነው ያለችኝ መሰለች ልጅ ስንቱ ቤቢ ተብሏል እኮ ያስቲ ይሄንን ዓለም አላቆም ነበር ገባክ? እሷ ባታሳየኝ ይሄን ነገር አላቆም ነበር። ወንድ ለወንድ ሊሆን ይችላል፣ ሴት ለሴት ሊሆን ይችላል። አልፎም እኮ ትራንስጀንደር የሚባሉም አሉ። ልክ እንደዛም ማንነታቸውን እስከ መቀየር ድረስ የደረሱም ሰዎች አሉ። ወደፊት የመውለድ ሐሳብ ኖሮኝ በመርፌ ከወለድኩኝ ወንድ እንዳልወልድ ነው እኔ ይቅርታ ምገለው ይመስለኛል። በእውነት በቃ ከሱ ጋር እንድፋታ ራሱ ኢነርጂ ሆነችኝ እሷ ናት። ቤቱን ትቼለት እንደወጣ ኢነርጂ ሆነችኝ እሷ ናት። ምንድነው ማታምነው ማለት ምን አንተ ስንት ዘመን ሙሉ በነጻ ስታዩ ኖር ካደል እንዴ? አሁን ደግሞ በብር ሰው ከፍሎ ያየዋል። ኦኬ እሺ ታሰርና አንተ እንደምትፈልገው ሆነ ምን ይፈጠር? አንተ ህይወት ላይ ምን አድም የሚያደርገው ነገር አለ? ምንም አድም የሚያደርገው ሰሚኛለሽ? አትሞጣ ገብቶሃል አይደለ? አንቺን አግብታሽ ልትኖር ማንንም አግብታ ትኖር እሱ አንተን አይመለከተህም እኮ። ግን እስከዛሬ ድረስ መቆየቷ በጣም ያሳዝናል። በጣም ምስኪን ሴት ነበረች የኔ እናት። አጥንታችን ውስጥ ስፐርም አለ። ስለዚህ ግን ሴት ብቻ ነው መውለድ የምንችለው። ገብቶሃል አይደለ? ኤኒዌይስ በተቻለ መጠን የፍቺውን ነገር ለመጨረስ ሞክር። ምክንያቱም በቃ ቤቱን አንደኛ ቤቱን ለቃለህ ወጣች። ካንተ ምንም የምትፈልገው ነገር የለም። አንቺ ሴተኛ ዳሪ ነሽ እንዴ? ነው የሴተኛ ዳሪነት አይደለም ቢዝነስ ነው። በጣም እያስጠላህን ያለው ለምንድነው? የምር እንትን በጣም እኔ እንደውም ከዛ አንገቴን ሳመች። በቃ ኖ ወርድ ለፊሊንጉ። ሃይ ጋይስ ሰላም እንዴት ናችሁ? ውዴ የቻናላችን ቤተሰቦች ዛሬም እንደተለመደው አዲስ ቪዲዮ ይዘንላችሁ መጥተናል። እስከ ፍጻሜ ድረስ አብራችሁን ሆኑ እላችኋለሁ። ትማሩበታላችሁ። በጣም የሚገርም ቪዲዮ ነው የዛሬ ቪዲዮ ደግሞ ይለያል። እስከ ፍጻሜ ድረስ አብራችሁን ሆኑ እላችኋለሁ። ወዳችኋለሁ። ቤተሰብ ሆኑ። ላይክ እና ሼር ያላደረጋችሁ ሰዎች ላይክ እና ሼር በማድረግ እንዳይረሱ እላችኋለሁ ብዬ ነበር። ግን ስነ ስርዓት የሚባል ነገር የለውም። በክብር ላዋራው ነበር ግን እሱ ክብር አይወድለትም። ጭራሽ ሊመታኝ ነው እንዴ? ደፋር። ስነ ስርዓት ይኑር። ስነ ስርዓት ይኑር። ደሜን አታፊው እንዴ? ምን እንዳታመጣ መነጫጭቄሽ ነው ከዚህ ቤት። በቃችሁ እረፉ። ይልሽ ስለመጣሽበት ጉዳይ አውሪል። ምንም እኔ የመጣሁበት እንትን የለም። ላይሆን የመጣሁት ምን እንደሚመስል ላይሆን ነበር የመጣሁት አየሁት። ግን እስከዛሬ ድረስ መቆየቷ በጣም ያሳዝናል። በጣም ምስኪን ሴት ነበረች የኔ እናት። ኤኒዌይስ በተቻለ መጠን የፍቺውን ነገር ለመጨረስ ሞክር። ምክንያቱም በቃ ቤቱን አንደኛ ቤቱን ለቃለህ ወጣች። ካንተ ምንም የምትፈልገው ነገር የለም። ገብቶሃል አይደለ? አንቺን አግብታሽ ልትኖር ማንንም አግብታ ትኖር እሱ አንተን አይመለከተህም እኮ። ካንተ ጋር ያላትን ነገር ፋይል እስከዘጋች ድረስ ዘጋች። ትዳር ነው የበተንሽው እንዴ? መተሽ እሷን ብቻ አይደለም በዚህ አይነት አንቺ በጣም ብዙ ሴቶችን በእንደዚህ አይነት መንገድ ነገሮችን አበላሽተሻል። ለህግ ሳት እኔና አንተ ይኸውልህ ተረጋግቼ ላወራህ እየሞከርኩ ነው። ተረጋግታ አዋራኝ። ሲቀጥል ደግሞ ትዳር አይደለም የበተንኩት ከእስር ቤት እያስወጣዋት ነው። በሶስተኛ ደረጃ ደግሞ ካንተ ምንም ነገር አትፈልግም። ገብቶሃል አይደለ? ማለት የት ነው የተወለድሽው? የት ነው እድገትሽ? ምንድነው ማለት ምንድነሽ ግን? ኖ እሱ በነገራችን ላይ ፐርሰናል እንትን ነው። አንተን የሚመለከት ነገር አይደለም። ሶ በተቻለ መጠን ከህይወቷ ውጣላት እንዴ። እኛ የራሳችን ህይወት አለን እኮ። አንቺ ነሽ ከህይወቷ የምትወጪው። ከዛ ተመልሳ ካንተ ጋር ልትሆን ሲጀመር ይኸውልህ የፈለገ ነገር ብታደርግ እኔ እንኳን ልሂጂ ብላ ተመልሳ ወደ አንተ እንደማትመጣ በደንብ አድርጌ አውቀዋለሁ። ሲቀጥል ደግሞ ከህይወታችን ምንቅርብ ለትወጣልና ህይወታችንን እንቀጥላለን። ደግሞ ፖላይትሊ ያወራው ያለውት ነገሮችን ኢዝሊ እንፍታ ብዬ ነው። ገብቶሃል አይደለ? ሶ ምንም ነገር ካንተ አትፈልግም። ከዚህ በኋላ መቀጠል እንደማትችሉ ልቦና በደንብ አድርጎ ያውቀዋል። ስለዚህ ከህይወቷ አውጣላት። ሌላ የምታገባ ሴት ካለች ሂድና ፈልጋ አግባ። እኛን ህይወታችንን እንድትኖር ተውልን። እንግዲህ ሌላ መታሰር የምትፈልግ ባርነት ውስጥ መግባት የምትፈልግ ሴት ካገኘ ማለት ነው። እንግዲህ ለምን የመጨረሻው ንግግርሽ ነው። ለዛ ነው ዝም ብዬ የምሰማሽ። የመጨረሻው ንግግርሽ የመጨረሻው ነፃነት ብለሽ ምትዩ አይነት ህይወትሽ ነው የሚሆነው ከዚህ በኋላ። ነው
ምንም አይነት ነፃነት አይኖርሽም እስር ቤት ከዚህ በኋላ እስር ቤት ምን እንደሆነ አንቺ ታያለሽ ምንም ነገር ብትል እኔ አሁን ካንተ ጋር እዚህ መመላለሱ ለኔ እንትን የለውም ገብቷል ቅድምም ትንሽ አግሬሲቭ ስላደረከኝ ነው እንጂ ራሴን አውርጄ ካንተ ጋር ማውራቱላ አልነበረብኝም ግን አንድና አንድ እያልኩ ያለውት ነገር የፍቺውን ነገር ቶሎ ጨርስላት ነው አንድ ወረቀት መፈረም ይሄን ያህል የሚከብድ ነገር አይደለም ሁለታችሁም ከተስማማችሁ የሚቆይ ነገር የለውም ገብቷል አይደለ ብርም ከሆነ የምትፈልገው ነው ያህል እዛ ይወረወረልሃል ህይወትን ትቀጥላለህ በካሜራ ፊት ያላሳዩአችሁ አንድ ነገር አለ ሄራኒ የዮርዳኖስን የሆነ ፋይል አሳይታኛለች አሁን እየመጣን ማለት ነው ወደዚህ እሱ ማግኘት ፈልጋለሁ ስትል ምክንያቱም ከሰዓታቶች በፊት ሄራኒ ነገረችኝ ነገር አለ ኦንሊ ፋንስ የሚባል ዌብሳይት አለ እዛ ላይ እንግዲህ እሷ እንደነገረችኝ ወንዶች ይገባሉ እንግዲህ በብዙ ሺህ ዶላር የሚከፈል እንግዲህ ዶላር እንትን በማለት ወይም ደግሞ እዛ ኦንሊ ፋንስ ላይ ዮርዳኖስ የእርቃን ፎቶዎቿን ፊቷ የሚታይበትን የእርቃን ፎቶ ስትሸጥ ነበር እዛ ላይ የእርቃን ፎቶዎቿን በመሸጥ በብዙ ሺህ የሚቆጠር ዶላር ታገኝ ነበር ምንም እኔ ነገር አላምንም ምንም አታምነው ማለት ምን አንተ ስንት ዘመን ሙሉ በነጻ ስታዩ ኖር ካደል እንዴ አሁን ደግሞ በብር ሰው ከፍሎ ያየዋል ሶ አንተ ድስማች ያወረድከው ሰውነት ሰው ምን ሀል ከፍሎ እንደማይው ስለማታቅ ነው አንቺ ሴተኛ ዳሪ ነሽ እንዴ ነው የሴተኛ ዳሪነት አይደለም ቢዝነስ ነው እሺ አንድ ያሳየችኝን ፎቶ ልንገር ልጅቷን ጭራሽ ሴተኛ ዳሪኛ ያረክሻሽ ያሳየችኝን ፎቶ ልንገር የእርቃን ፎቶዋን ያሳየችኝ የእርቃን ፎቶ እኔም አላመንኩም ነበር መጀመሪያ እና ፔጁን በራሴ ስልክ ከፈለክ ሰርች አርገው ይያለሽ ስታሳየኝ ነበር ኢሜልን ሙላ ተማምናን እስከው እንደዚህ ስትሆንብኝ ነበር ማለት አይተዋል አንተ የሆነው ነገር ፔጁን በራሴ ስልክ ስታሳየኝ ነበር እና ደግሞ የዮርዳኖስን አንድ የእርቃን ፎቶ አሳይታኛለች የባለቤትን የዮርዳኖስ እንዴት ነው እንደዚህ ከዚህ በላይ እንዴት ነው አቅም ይኖራችሁ አያ አይደለ አንተ ስንት ጊዜ በሙሉ እንደዚህ ስታደርጋት የነበረችው ልጅ ስንቱ ከፍሎ ለያት እንደሚፈልግ ምን ገሏን ያሸጥሽ ማኖር ጀመርሽ ያሸጥኩኝ አይደለም ሲጀመር እኔ በጣም እፈልጋታለሁ ለራሴ ነው ፈልጋት ግን ስራ እስከሆነ ድረስ ስራ መስራት ያለው ከነሱ ጋር እያስኩኝ ነው አንቺ ሴተኛ ዳሪ ሽርሙጥናችሁን ነው ያስፋፋችሁ ነበራችሁ ስነ ስርዓት ይኑር ተምታኛ ስነ ስርዓት ጭራሽ ለኔ ነው ስርዓት የምታስተምሪ ለኔ ነው ዳግም እንደማንገናኝ ተስፋ አደርጋለሁ ይቅርታ አድርጉልኝና እኔም እናንተን ማግኘት አልፈልግም እናንተ ምን ራስ እንዴት ነው የሚያስበው በእናትህ እኛ እሱን ፈልገን እንዳገኘ ነው ነገር መታበንኮ ነው አይ እናንተም እኔን ማግኘት እንደማትፈልጉ አውቃለሁ እናንተም እኔን ወደማታገኙበት ቦታ ትሄዳላችሁ አንተ ነህ እንጂ የምትሄደው ምንድነው የሚያስፈራራ ላትመለስ የምትሄድበት ቦታ ዘመናዊ ሴተኛ ዳሪነት ስታሰራሽ ነበር እሷ እዛ ታይላንድ ሀገር ሰራሽ ነበር ማለት ፈልጌ ነው እየሰራው ያለሁት ለነጋችን ነው እየሰራን ያለነው እኔና እሷ ለነጋችን ለነገ ይቆጥቡ ነው ለነጋችን ታይላንድ ያለ ስነ ስርዓት ይኑርስ ታዋራን ገብተዋል አይደል አንደኛ ስነ ስርዓት እንዲኖርህ እንፈልጋለን ሁለተኛ ያልገባ ነገር ካለ መጠየቅ ነው በጣም እያስጠላህን ያለው ለምንድነው የምር እንትን በጣም እኔ እንደውም ብትረዳን ጠርተነው እንደመጣ ነገር ያስጠላችሁኝ ወይኔ ምንም መሄድ ነው ማደረሰብህ ማጠራ ራስን ህይወታችንን ገብተህ እየበጠበጥክ ያለው አንድ ጥሩ የተባበርከን ነገር ቢሆን ይሄን መናጢ ባሏን ልክልኩም መናገር ጥሩ እና ፍቺውንም ሊያፋጥንልን እንደሆነ ሰምቻለሁ ላይክ ኤቭሪቲንግ መስማቱ ጥሩ ነው ገብተዋል አይደል በርግጥ የሱ ንብረት ተሸጦ ምናምን ይሄንን ገላያየበትን ከቨር ማድረግ አይደለም አትሊስት አያስፈልግም ከፈለገ እኮ እኛ ልንረዳው እንችላለን ምን ነው ደብሮ ሆኖ ምን አቅለታለሁ ይሄ ሲያስጠላ ምን ነው ቤቢ ማልቲ ደብሮ ሆኖ
አይደለም እሷን ይወለችኝ መሰለች ልጅ ስንቱ ቤቢ ተብሏል እኮ ያስቲ ሲጀመር ፍቅራችን ራሱ በጣም ነው የሚያስቀነው ቅናት መሰለኝ ሌላ ችግር አለባቸው አይመስለኝም ከዛሬ ድረስ ነው የሚያስጠሉት ሲያስጠሉ ራሳቸውን እኮ እንደ ላይክ በጣም ተፈላጊ እንደሆነ ነገር ስለሚያስቡ እርስ በርሳቸው ምናልባት እንጂ ሴት አጠገባ ደርሱ ነው የምመክራችሁ በጣም ነው የምትቀፉት በርሳቸው ራሱ ቢቻገር ነው ላይክ ሌላ የሚረዳ ሶስተኛ ጾታ ስለሌለ ሜቢ እርስ በርሳቸው ብትረዳዱ ጥሩ ነው እንደ ሀሳብ ነው ቀደም እኛ ልንረዳቸው እየሞከርን ነው እንደዚህ እየቀፈፉን ራሱ ለነሱ መፍትሄ እያሳየናቸው ነው ቴንክ ዩ እስቲ እርስ በርሳችሁ ተሞካከሩ ይያለ ነው ገብተዋል አይደለ እስቲ ሞከሩ ይጸያየፉ ሁለት አንድ ላይ ራሱ አይዋደዱም በጣም እኮ ነው የሚያስጠሉት ምንድነው ለማስተላለፍ የፈለጋችሁት ያስተላለፈን ሳይሆን እውነታውን እየተናገርን ነው እየተናገርን ያለ ነው እኔ በጣም የምፈራው ነገር አሁን ወደፊት የመውለድ ሐሳብ ኖሮኝ በመርፌ ከወለድኩኝ ወንድ እንዳልወልድ ነው እኔ ይቅርታ ምገለው ይመስለኛል በእውነት ኖ አንቺ ደግሞ ምንድነው እንደዚህ ነገር ያሳሰበሽ ሲጀመር ግን ትንሽ አሳድገን የዘር ፍሬው ይሸጣል አይ ቲንክ በባዶማ አይምንም ኖ ሲጀመር ከመጀመሪያው ጀምሮ ወንድ እንዳረጋሽ ስናቀቁ ማስወረድ ይቻላል በጣም የሚያሳስበኝ ነገር ብዙ ጊዜ እሱ ነው የሚያሳስበው በመርፌ ነው ያልሽው እና ቆይ ወንድ ጋር ተነካክታ አይደለም እሺ አንድ ጥያቄ ልጠይቅሽ ወንድ ትጠያለሽ አይደለ በጣም ስለዚህ የወንድ ካለ ወንድ የዘር ፈሳሽ ማርገዝ ትችላለሽ የሚያስፈልግ ያካል በደንብ እችላለሁ በቃ የሚያስፈልግ ዞሮ ለንገረ ካለ ወንድ በደንብ መውለድ እችላለሁ ገብቶሃል አይደለ ማታ ከሆነ መጠየቅ ነው ማጥናት ነው ዞሮ እኮ ይውልሽ በሳይንሳዊ መንገድ እኛ ሴቶች አጥንታችን ውስጥ ስፐርም አለ ቴንክ ዩ ኖ ለምን መስማት አለበት ማወቅ አለበት ሶ ይኸውልህ አጥንታችን ውስጥ ስፐርም አለ ስለዚህ ግን ሴት ብቻ ነው መውለድ የምንችለው ገብቶሃል አይደለ እግዚአብሔር ራሱ በቃ ብሎ የሰጠን ነገር ነው ገባ ወንድ እንዳንወልድ ነው ገብቶሻል አጥንታችን ውስጥ ሴት ብቻ ማስወለድ የሚችል ስፐርም ያለው መጠየቅና ማጥናት ትችላላችሁ እኔ በጣም ነው የሚያሳፍረው ከእናንተ ጋር ልከራከርም አልችልም በእውነት ስለማታቅ ነው ሲጀምር አይከፍም ገምር አይስተካከል ቤቢ እኔ በጣም ታግሼ ላውራክ እየሞከርኩ ነው ምን አይነት ሰርቫይስ እየከፈልኩልሽ እንደሆነ አይተሻል የመገለል ስሜት እንዳይሰማው ለማድረግ እየሞከርኩ ነው ትንሽ ርቀት ቢኖር ማጠገቡ ቆንጆ ከሱ ከማውራትሽ ራሱ እስካሁን በጣም ከባድ ነው አንድ መደወል ያለብኝ ስልክ አለ ስልክ እያወራህን ነው የምትደውል ልቀት ነው ያላችሁ ኧረ በእናትሽ ሲጀምር ስነ ስርዓት ቢኖረው እኮ ከመጀመሪያው ከኛ ጋር ችግር የለውም መጣው እንዳትመጣ በእናትሽ መጣው አላ እንደዚህ ሰላማችን ደፋር ነው ግልጥ ታች ቢልኮ ወንድ አናዶኝ ነው ነርቨስ ሆኜ ነው በጣም የሚያሳጭ ሰው ነው ሲጀመር እንዴት አድርጎ ነው የፈጠራቸው ግን ሲቀፍ ማስተማሪያ ናቸው ለዚህ ያለ እና የቆንጆ ምሳሌ ለሱ ግን ለማንኛውም አንድ የፖሊስ አባል ጋር ደውያለሁ ስለ ጉዳዩ በስሱም ቢሆን ይኸው ከአንድ ደቂቃ ለምንድነው የምትለፉት እንደዚህ ምን ያህል ስራ ፈት ብትሆን ነው እንደዚህ የምትለፉት ነገርንህ እኮ ደጋግመን እኛን ምንም ማድረግ አትችል ቆይ አንድ ነገር ላሳያችሁ ቆይ ከዚህ በፊት የታሰሩ የተመሳሳይ ጾታ ወንዶችን ላሳያችሁ ሰርች አድርጌ ነው በነገራችን ላይ እኔ የኢትዮጵያ ዜግነት አይደለም ያለኝ ሶ እሷን አግብቼ መውሰድ ይችላል ገብተዋል አይደለ ምንም ላይፈጠር ነገር እንደዚህ የሚለፈው ለነገሩ ከመጀመሪያ ምልፉ ተብለው የተፈጠሩ ሰዎች ነው ለምን ህይወቱን ተመልከቱ እነዚህ የታሰሩትን ግብረሰዶም ቢሆን ከወንድ ጋር ተመሳሳይ ነገር ሲያደርጉ እያያችኋቸው ነው ቆይ እሺ አሁን ምን ይሁን ነው የምትለው ማን ይጠጋዋል ሲጀምር ነው የኔ ፖይንት ቆይ ቤቢ ተረጋጋ ምን ይሁን እንደሆነ ልንገርሽ ምን ይሁን እንደሆነ ታውቂያለሽ እግዚአብሔርን እውነቴን ነው የምላችሁ በዚህ 2 ቀንና በዚህ 3 ቀን ውስጥ ትታሰራላችሁ እኔ ደግሞ አንድ ነገር ልንገር 2 ቀንና 3 ቀን እዚህ ሀገር ምን እንሰራለን ጀምረን አንድ ነገር ልንገር እኛ የምንኖረው የራሳችንን ህይወት ነው አይደለ
አንተ የምትኖረው የራስህን ህይወት ነው ሶ የራሳችንን ህይወት ለራሳችን ትተውልንና የራስህን ህይወት መኖር ቀጥል እያልኩ ነው ተሰማኛለህ አይደለ የማይመለከት ነገር ውስጥ አትግባ ያገባህም በቃ እኛ ነን እየኖርን ያለነው ልጁን ልትረዳው ነበር አዎ እንደ ወንድነት ወንድሜም ብለህ አሰብኮ በሌላም ነገር አሰብኮ ልትረዳው ይችላል ረዳው ግን ማች ያደርጋሉ ሁለቱም ጊንጥ ነው የሚመስለው አንቺ ደግሞ ቆይ ላስረዳው ቆይ አይ ሶ ምትረዳበት መንገድ ረድተዋል ይሄን ሰውዬ ስለዚህ በቃ እዛው ተያይዛችሁ ፍቹና ፋጥነህላታል እግዚአብሔር ይስጥህ ህይወታችንን እንኑርበት እዚህ ጋር ፖሊስ እንደዚህ ማህበረሰብ እንደዚህ አያስፈልግም ገብቷል አይደለ እኛ እዚህ ጋር ኦኬ እሺ ታሰርና አንተ እንደምትፈልገው ሆነ ምን ይፈጠር አንተ ህይወት ላይ ምን አድም የሚያደርገው ነገር አለ ሰው የራሳችንን ህይወት እንኑርበት ምንድነው እንደዚህ የሚያደርግ ምን እንከፍ ነው በእናታችሁ አትሞጣ ሞጪ ወዴ ነው የምትሄጂው ነይ ወዴ ነው የምትሄጂው እዚሁ ልቀቀኝ እያልኩ ነው ማለት የከፋ ነገር የሚባል አይደለም መጀመሪያ አነጋገርህን አስተካክል ይሄ የከፋ ነገር የሚባል አይደለም በቃ እኔን ከተመቸኝ እኔን ካደረኩት በቃ ላንተ ሊሆን ይችላል አሁን አንተ ከሴት ጋር የምታደርገው ሴክስ ለኔ በጣም አስከፊ ነው በጣም ነው የሚቀፈኝ ስታወራ ራሱ ሴቷ ምን ያህል እየደበርካት እንደዛ አይነት ነገር እንደምታደርግ ሳስብ በጣም ነው የሚቀፈኝ ገባክ ስለዚህ እኔም አንተ የምታደርገው ነገር ሪስፔክት ካረኩልህ ድረስ እኛም እናደርገውን ነገር ሪስፔክት ማድረግ አለብን መጀመሪያ እና እዚህ ድረስ የመጣሁት ልነግርህ በጣም በቃ በማረገው ነገር በጣም ደስተኛ እንደሆንኩኝ ነው እሺ ልትነግሪኝ የፈለግሻቸው ነገሮች ምንድናቸው አዎ በማረገው ነገር በጣም ደስተኛ ነኝ እና ስለኛ ብዙ ማታውቀው ነገር አለ ስልክ አንተም እጅን ሰብስበ እንድትቀመጥ ነው አንደኛ በጣም ብዙ ኃይል ነው ያለን አገር ውስጥ ብቻ አይደለም ከሀገርም ውጪ በጣም ብዙ ኃይል ነው ያለን ገባክ እዚህ ማህበር አለን አሪፍ በጀት ነው የሚበጀትልን እንዳንተ አይነት አላስፈላጊ ሰው ሲመጣ ደግሞ እናስወጣዋለን ገባክ ወደኛ ጆይን ማድረግ እንደማትችል ነግሬሃለሁ ከዚህ ወደ የሚያገናኘን ኬዝ አይኖርም ስልክ እኛ ጋር ጆይን ማድረግ አትፈልግ ማለት አትችልምም ሲጀምር ብትፈልግም አትችልም ምክንያቱም ወንድ ነህ አሉ ወንዶችም አሉ በእርግጥ ግን እኛ ጋር ጆይን ማድረግ አትችልም ሁለተኛ ነገር ደግሞ በጣም በማደርገው ነገር በጣም ደስተኛ ነኝ ገባክ በጣም ደስተኛ ሆኜ ነው ማደርገው መጀመሪያ የተገናኘ ነው በእንደዚህ አይነት ሹ አይደለም መጀመሪያ ለወራት ነበር የሄድኩት ያው እንደዚህ አይነት ነገር እንደምታረግ አላቅም ነበር ያው ነፃ ሆኜ ምናምን ትለይ ነበር ከዛ ስለወረደብኝ ልጅ ምናምን እያወራኋት አቅፋ አጽናናች እኔስ ጀምር ኦፕን ሆኜ እንደዚህ ማወራው ጓደኛ የለኝም ያው ከቤተሰብ ጋርም ሲሆን የሆነ ነገር ክሎዝ ሆነ ለማውራት ይከብዳል እና አወራኋት ምናምን በደንብ አዳመጠችኝ መፍትሄ ሰጠችኝ ይሄኮ በቃ ይሄ ግዴታ አይደለም ሲጀምር በቃ እናንተ አስተሳሰብ ስቱፒድ በጣም በቃ የወረደ አስተሳሰብ እንደሆነ አስረዳችኝ ገባክ አሁን እናንተ እኛ የምናደርገውን ነገር የምትጸየፉት ነገር የእናንተን ትንሽነት ነው የሚያሳየው ገባክ ከዛ አወራችኝ ምናምን ነገር በጣም አለቃስኩኝ በጣም ኢሞሽናል ሆንኩኝ ምናምን ሳልክስ አቅፋ አባበለችኝ አቅፋ አባብላኝ ምናምን ነገር እንድረጋጋ ወሰደችኝ መኝታ ክፍሏ ምናምን ተረጋጋው በቃ እያወራን ፊልም እያየን ምናምን ከዛ አንገቴን ሳመች በቃ ኖ ወርድ ለፊሊንጉ ምንም ቃል የለኝም በጣም ነው ደስ ያለኝ በጣም በቃ እንዴት ላስረዳ የምር በጣም ነው ደስ ያለኝ ይሄንን ዓለም አላቆም ነበር ገባክ እሷ ባታሳየኝ ይሄን ነገር አላቆም ነበር ኤቭሪ ሲንግል ዴይ በቃ እንትን ነው የሚሆነው የተደጋገመ ነገር ባሊጋ ሄዳለሁ አትተናለ ሲጀምር እሷ ማውራከጅ እንደዚህ ነገር እንደምታደርግ አላቅም ነበር ሲጀምር እሷ በዛ ያወራን ላይ ግልጽ ሆነ አልነገረችኝ ግን እሷን ከማውራት ከጀመርኩ ባል በቃ የሆነ ፓወር አላት በጣም ፓወር አላት በቃ ሳልነግራት ነው የምትረዳኝ እሷ ጋር ምን ፈልጌ እንደምሄድ ይገባታል በቃ ከሱ ጋር እንድፋታ ራሱ ኢነርጂ ሆነችኝ እሷ ናት ቤቱን ትቼለት እንደወጣ ኢነርጂ ሆነችኝ እሷ ናት በጣም በቃ የምትገርም ልጅ ናት እናንተ እንደምታስቡት እሺ አንገቴን ሳመችኝ ስላልሽበት ሞመንት ብትነግሪ ፊልሙን እያየው እንትን ላቭ ስቶሪ ነገር ነበረ እያየ ነው ምናምን ነገር የሆነ ብሬክ አደረጉ ሁለቱ
ከዛ ብሬክ ሲያደርጉ ምናምን በጣም አዝኜ ምናምን የምር ተሰምቶኝ አዝኜ እኔ ኢሞሽናል ነው ሞኖ ቶሎ ፊልም ሳይ ምናምን ከዛ አቀፈችኝና ምናምን አንገቴን ሳመችኝ። በቃ አንገቴን ስትስመኝ ሌላ ማላቀው ታሪክ እኔ እንደዚህ አይነት ነገር ማለት ማቀው ከወንድ ጋር ገባ ከወንድ ጋር ስሳሳ ምናምን ነው እንደዚህ አይነት ፊሊንግ ሊሰማኝ የሚችለው ግን ከሷ ጋር ሲሆን ደግሞ የበለጠ ደስ ይላል። ከዛ ቀስ እያለች ምናምን እንትን በቃ ከባሌ ጋር ማደርገውን ነገር ከሷ ጋር ማድረግ እንደምችል አሳመነችኝ ስለ አስገድዳኝ ምናምን አይደለም በጣም ፈልጌው ነው ያደረኩት ነገር ገባ እና አሁን ባለኝ ነገር ደግሞ በጣም ደስተኛ ነኝ። በጣም ከምታስበው በላይ በጣም ደስተኛ ነኝ በማረጋቸው በቃ በራሴ ሴት ልጅ በራሷ ሙሉ ናት በየ እንዳስብ ነው ሞራል የሆነችኝ ገባ በራሴ ሙሉ እንደሆንኩ እንዲሰማኝ ነው ያደረገችኝ። አላስፈላጊነታችሁ ነው እየታየኝ ያለው ገባ አሁን እንደዚህ ለማወራው ነገር ራሱ ለምንድን አላውቅም በጣም ነው የምትቀፉኝ በጣም ነው የምታስጠሉኝ። ያ ጊዜ ይቆጨኛል ከሱ ጋር ያደረኳት እያንዳንዷ ሴክስ ትቆጨኛለች ስንት ገንዘብ እንደሚመነዘርባት ከገንዘብም ከደስታም የሌለው ነገር ነው ገባክ ምንም ከሁለቱም ያልሆነ ነገር ነው ከሱ ጋር ያደረኩት እና አሁን እንትን የርቃን ፎቶ እንሸጣለን እሱ በየቀኑ ያየኝ ነበር ገባክ ምንም ሳይከፍለኝ ምንም ለኔ ደስታ ሳይሰጠኝ ምንም እንትን ሳይል ያየኝ ነበር ማለት ቆይ ከባለቤትሽ ጋር ወሲብ በምታደርጊበት ጊዜ ወሲብ ላይ ደካማ ነበር እኔ እረስቸዋለሁ ማስታወስ ስለማልፈልግ እረስቸዋለሁ በጣም ነው ግን የሚያስጠላኝ ትንሽ የሆነ ወደ ኋላ ተመልሼ ሳስበው የሱ ገላ የሆነ አይምሮዬ ውስጥ ሲመጣ በጣም ነው የሚያስጠላኝ በጣም ደካማ ነበረ በጣም ደካማ ነው እኔን አያስደስተኝም ገባክ በጣም ሲጀምር ገላውን ሁላ ሳስበው ነው የምጸየፈው አሁን ላይ በጣም ነው የምጸየፈው ሳስበው ሁላ ያ ጊዜ ይቆጨኛል በጣም ደግሞ ደካማ ነበር ማይሆን ወንድ ለመባል ያልበቃ ልጅ ነው ገባ በጣም ነው የሚያስጠላው ሌላ ሶስተኛ ጾታ የለም እንጂ ሶስተኛ ጾታ ኖሮ ይሄ ወሲብ ላይ ሰነፍ የሆኑ ወንዶችን ሶስተኛ ጾታ ተፈጥሮ የሆነ ጾታ ቢፈጠርላቸው ብዬውላ አስባለሁ በጣም ነው የሚያስጠሉት የምትነግሪኝ ነገር ከባድ ነገር ነው በተለይ ስትሳሳም ከሷ ጋር ስትሳሳም ነዘረኝ የሆነ ስሜት ተሰማኝ እንዴት ልንገርክ እሱ ስሜት ግልጽ ብታረግልኝ ደስ ይለኛል እንዴት ልንገርክ በቃ ገላዋ ያሳሳል ገና ስታየው ነው ሆት የምትሆነው ገባክ ገና ገላዋን ሳይሆን ነው ሆት የምሆነው በዛ ላይ በቃ የምትነካውን ቦታ ታውቃለች ገባክ በጣም ሴንሲቲቭ የሆነ ቦታ ነው የምትነካኝ ገባ በቃ እሷ ብቻ ነው የምትረዳኝ ገባ አንድ አይነት ስሜት ስላለን በቃ የቱ ጋር ብነካ ደስ ይላታል የሚለውን ነገር ታውቃለች ተረዳኝ በቃ በጣም ነው የምወዳት በጣም ነው የምትመቸኝ እንደገና ገና ገላዋን ስታየው ነው ሆት የምትሆነው አይደለም እናንተ ሴት ገላ ስታየው ነው ሆት የምትሆኑት አይደል በቃ እኔን እንደዚህ ያማለለችኝ ኢማጂን ደግሞ እናንተ ብታዩት እና የማየት እድሉን አታገኙም እንጂ ሜቢ ከፍላችሁ ማየት ትችላላችሁ የሆነ ዌብሳይት አለ አትፈርድብኝም ነበር የሷን ገላ ብታዩ በጣም የሚያሳሳ ገላ ነው ያላት ጨርሰሻል ምን ነገር የምትፈልጊው ሌላ ነገር ከሌለ ወረጅ እኔ ደና ነገር ትነግሪኛለሽ ብዬ ነበር የጣበቅኩት ልናገር የፈለኩት ነገር በጣም ደስተኛ እንደሆንኩኝና ሁለተኛ እንደዚህ አይነት ነገር ውስጥ እንዳትገባ ነው በቃ እኛ ማህበር ውስጥ እንዳትገባ ነው እንሰበሰባለን በሳምንት አንዴ ዋይድዌ እንሰበሰባለን ያው የሚያማልላል አባበስ ነው ለብሰን ምን ሁላችንም ሴቶች ነን ወንድ አይጠራ እና በቃ የተመቸነን ሴት ካለ እዛው እናወራለን ምናምን እና በሳምንት አንዴ ስንሰበሰብ በቃ ቺል እናደርግ ነው ያው ሳምንቱ ሙሉ ስለነበረን የወሲብ ላይፍ ምናምን እናወራለን እና 3 ሆነንም ገብተን እናቃለን ባይድዌ 3 ሴቶች ሆነን ሴክስ እናደርጋለን 3 ሴቶች ብቻ ሆነን ማለት ነው ለሶስታ እና በጣም በቃ እንደውም እኔና ሄራን ነበርን ከዛ ያቺ የመጣችው ገና ጆይን እንዳደረገች ነው ቡድኑን እና አለማመድናት
እና በጣም ሳሳራስ በጣም የምትገርም ልጅ ናት። በጣም የሚያሳሳ ገላ ነው ያላት በእውነት። እና ምን ልል ፈልጌ ነው ኢን ዲስ ታይም በአሁኑ ስንገናኝ የተገናኘን ጊዜ ስላንተ ርዕስ ነበርክ። ያው ተገናኝተናል ነበረ እሺ ርዕስ ነበርክ። እንዴት ሊያስወግዱ እኔ ባይዴ ትንሽ ሰብአዊነት ስለሚሰማኝ ነው እዚህ ድረስ መጥቼ እየነገርኩ ያለሁት። እጅህን ካላነሳክ መጥፎ ነገር ውስጥ ነው የምትገባው። እኔ እንደ ሰብአዊነቴ ነው እየነገርኩ ያለሁት። በእኔ ምክንያት አንድ በርግጥ ተራ ነክ፣ በዛ ላይ ወንድ ነክ። በቃ ልነግርህ አልችልም፣ ግን በቃ አትሊስት እኔ ይሄን ላይፍ አውቀዋለሁ። ስለዚህ ቤተሰብ ሊኖርህ ይችላል፣ አላውቅም። ቤተሰቦች ይፈልጓል። እጅህን ሰብስበህ ብትቀመጥ ጥሩ ነው፣ በጣም ጥሩ ነው። እጅህን ሰብስበህ ብትቀመጥ ከጨረሽ ወረጅ። እኔም ይሄን ለመናገር ነው። ሁለተኛው እኛን ይጎዳል ያጠቃል ብለህ የምታስበውን ነገር እንደውም ከቻልክ ብትከላከልልን አሪፍ ገንዘብ ይከፍሉዋል። ባይድዌ በደንብ ይከፍሉዋል። ጋዜጠኛ ነኝ ነው ያልከው። ጋዜጠኛ ሆነ ከሚከፈል ደሞዝ 100 እጥፍ ይከፍሉዋል እነሱ። እኛ ጋር የሚመጣውን እንትን ጥቃት ከተከላከልክ ማለት ነው። ኢንፎርሜሽን ካለ ወረጅ ባትለኝም ልወርድ ነው። ጨርሻለሁ። ለማንኛውም ራስን ጠብቅ። ገባክ? ከማይሆን የዛሬን ቪዲዮ ይሄን ይመስላል። ትማሩበታላችሁ ብዬ ተስፋ አደርጋለሁ። አዲስ ቪዲዮ ይዘንላችሁ እስከምንመጣ ድረስ ሰላም ሆኖ ሼር እና ሰብስክራይብ ላይክ በማድረግ እንዳይረሱ። ወዳችኋለሁ።